ጨረቃ ፋሚሊ ማለት ነው። አሁን ያለበት ሁኔታ እንደዚህ ነው። በቃ ውዝግብግብ ያለ ስሜት ውስጥ ማለት የኔ ወዶች ስናሳዝን እኮ ወይ ጉድ! በትላንት ነው በሳቅ በቃ ቢስሚላ። ብዙ ሰው ነው ደግሞ የተናደደው፣ ብዙ ሰው ነው የተበሳጨው እና ቲክታክ ላይ ሶስቱንም ደግሞ ዘቅዝቀዋቸው አይቼ በጣም ነው የሳኩት የምር። እና ሀይሚዬንም ብሩኬንም እዩንም አድርገው ሶስቱንም ዘቅዝቀዋቸዋል። እና ወደች ይሄ ነገር እኮ ማለት ነው ስራ መሆኑ የታወቀ ነው፣ ግን ትወናቸው ግራ ስለሚያጋባ ለዛ ነው ብዙ ሰው የተደናገረው ማለት ነው። እና ለማንኛውም ውዶች ተረጋጉ፣ ያው መጨረሻው ማየት ነው። እና አሁንም ቢሆን አትወዛገቡ። በቃ ይሄ አንደኛ እነሱ የሚያወዛግቡት ድራማው እንዲቀጥል ስለተፈለገ ነው ማለት ነው። ከዛ በተረፈ ደግሞ ድርሰቱን ማስተካከል ይችሉ ነበረ ማለት በጥሩ ሁኔታ መቀጠልና በጥሩ ሁኔታ መጨረስ ከፈለጉ ድርሰቱን በደንብ አድርገው እንትን ማለት ነበረባቸው፣ አስተካክለው መጻፍ ነበረባቸው ማለት ነው። ማለት እኛም እንዳንወዛገብ ክሊር በሆነ መንገድ እኛንም የሚያስተምር ሆኖ እነሱንም ደግሞ ግራ የማያጋባ የማያወዛጋግባቸው፣ እኛ ስንወዛገብና አይ በቃ ይሄ ድራማ ነው ብለን ስንል እነሱ እኛን ለማሳመን የሚሄዱበት ጥረት አለ። ገባችሁ? የዛኔ ኦዲየንስም ይደናገራል፣ እነሱም ይደናገራሉ። በቃ በምን አይነት መንገድ መጨረስ እንዳለባቸው ግራ ይገባቸዋል ማለት ነው። እና በዛን ውስጥ ደግሞ ኦዲየንስ ይጨነቃል ምናምን፣ ግራ ይጋባል፣ ውዝግብ ውስጥ ይገባል ምናምን። እንደዛ ነው አሁን የተፈጠረ ያለው። ግን ከመጀመሪያው ጀምሮ አስተካክለው በደንብ እንትን ቢሉት ኑሮ ቢሰሩት ኑሮ ያው ከባድ ነው። እኛ አሁን እዚህ ጋር እንደምናወራው አይደለም። ወጥቶ መተወን እኛን ለማሳመን ጥረት ማድረግ በራሱ ሌላ ታይለንት ነው ማለት ነው። እና ጎበዞች ናቸው። ግን ደግሞ ድርሰቱን አስተካክለው ቢመጡ እኛን የሚያስተምር ነገር ሆኖ ይሄም እኮ ነገር ያስተምራል። ግን የሆነ ቦታ ላይ ብዙ እንትን ያሉበት የተበላሸባቸው ፓርት አለና እሱ ስላለ በቃ ሰው ሌላ ነገር ውስጥ ገባ እና እንደዛ ነው። ለማንኛውም ከዚህ ስራ ወጥተው እንደው በተሻለ ነገር መተውልን ሳቃቸው ደስታቸውን የናፈቀንና ይሄን ነገር ቶሎ ቢቋጩት መልካም ነው። ሰው እየተሰላቸ ሲሄድ ምናምን እይታውም ይቀንስባቸዋል ምናምንና እንትን ባይሉት ጥሩ ነው ማለት ነው። ሲቀጥል ደግሞ እንግዲህ ትላንትና እዩ በቤቷ መታ ብዙ ነገር አሁን ለስለስ ብላ መታ ምናምን ጭራሽ ሽማግሌ ሆና መታ እነሱን ለማስታረቅ ጥረት ላይ ያለች ልጅ ነች። ይሄ ራሱ እኮ ሌላ አወዛጋቢ ነው። አስባችሁታል? በሆዷ ልጅ ይዛ ልጁ የሱ ነው እያለች እያለ ግን እነሱ እንዲታረቁ ትፈልጋለች። እና እንዲታረቁ ከፈለገች እውነታውን ተናግራ ነው መሆን ያለበት እንጂ እንደዚህ አሁን ለነሱ ብዬ ነው እንደዚህ ብዬ ነው ከዛ ደግሞ ምንም የማይመስል ነገር እኮ ነው፣ የማይመስል ነገር ማለት ነው። እና እንደዛ ባይሆን ጥሩ ነበረ ማለት ነው። እና ሌላው ደግሞ ሀይሚዬ ስለተረዳሽኝ አመሰግናለሁ ምናምን ከልጅሽ ጋር መልካም ህይወትን እመኝልሻለሁ፣ ስለተረዳሽኝ አመሰግናለሁ፣ ግን ሁሉም ነገር እዚህ ጋር ይቁም ብላ ሸርታለታለች ማለት ነው። ሀይሚዬ እንግዲህ አለማጣላታቸውን ራሱ የምታውቁት በዚህ ነው ማለት ሀይሚዬም ሸርታላታለች፣ ብሩኬም ሸርቶላታል ማለት ነው። እና ሼር ባደረጉት አቤት የማዳም ቅመሞች ኮሜንት እያየው በቃ በሳቅ እውነት። የትላንቱ ግን የምር ነው የምላችሁ በሳቅ ነው ሆዴ ቆሰለው እንዴ አድማ በቃ። ለማንኛውም ግን አሽቃባጭን በዛው ልክ ስላለ አሁን ሰብስክራይቧ ራሱ እንትን ብሏል ማለት ነው። እና እሷ ልጅቷ ምንም አላደረገችንም በእርግጥ ማለት ጨጓራችንን ብትልጠንም እንኳ ጥፋቱ የሁላቸውም ነው። የሀይሚዬም የብሩኬም የሁላቸውም ነው። ሀይሚዬና ብሩኬም በቻናላቸው እንኳን ጥሩ ነገር ማለት ቻናላቸውም ቪዋቸውም ጥሩ ቢሆንም እንኳ አመጣጣቸውና የመረጡት የስራ አይዲያ ጥሩ አይደለም እና እኛንም ድረስ ደግሞ በጣም አስጨንቆናል። በጣም ብዙ ሰው ታሞ ነበረ ማለት ነው። ማለት እህቶች እንደዚህ የዋሆች አሉ፣ ስራ መሆኑን ያልተረዱት ወናቸው ሲያሳምናቸው አይ ይህ ነገር እውነት ነው በቃ ምናምን ብለው የወሰዱና
የእነሱን እድገትና ሳቃቸውን ደስታቸውን ማየት ስለሚፈልጉ ክፋቸውን ማየት አይፈልጉም። ፊታቸው እንደዚህ እንኳን ኮሽተር ብለው ሲመጡ የሆነ ጥሩ ሙድ ላይ ሳይሆኑ ሲቀሩ ሲደባበሩ በጣም ነው የሚደብረን፣ በጣም ነው የሚጨንቀን ምናምን እና ያ ምንድነው የሰው መውደድ ነው። በቃ ይሄ ንጹህ ልብ ስላላቸው ነው። እንደዚህ እህቶች አንዳንድ እህቶች ራሱ እንደዚህ አመመን ልቤን ምናምን የሚሉት ራሳቸውን ህመም ላይ የጣሉት ራሱ እነሱን በምን ያክል እንዴት እንደሚወዷቸው ነው የሚያሳየው እና ንጹህ ልብ እንዳላቸው ነው የሚያሳየው። ይህ ጅልነት ወይም ሞኝነት ምናምን ሆኖ አይደለም። ሰውን ስትወዱ ከልባችሁ ነው እና ያን ሰው ስትወዱ ደግሞ በቃ አለ አይደለ ስለዛ ሰው ክፉ ነገር ወይም ደግሞ መጥፎ ነገር ማየትም ሆነ መስማትም አፈልጉም እና ከዛ አንጻር ነው ብዙ ልጆች እንደዚህ የታመሙት የተጨነቁት ብዙ ነገር የሆኑት ማለት ነው። እና ውዶችዬ ከዚህ በኋላ ግን ራሳችሁን መጠበቅና ለራሳችሁ ማሰብ መቻል አለባችሁ። እኔ ሁሌም ነው የምናገረው እና እኔ ራሱ ድራማ መሆኑን እንኳን እያወቅኩ ይጨነቃለሁ። ምክንያቱም በቃ ሀይሚዬና ብሩኬ ስቀው ሲመጡ ብቻ ነው ደስ የሚለኝ። የሰው ልጅ እኮ ሁሌ ደስታ የለም። አንዳንዴ ጸብ አለ፣ አንዳንዴ በህይወት ላይ ያንን ብዙ ውጣ ውረዶች አሉና ሀይሚዬና ብሩኬ ያንን ነገር ነው እያስተማሩን የመጡት። በቃ ሲስቁ ስቀን፣ ሲጨነቁ ተጨንቀን፣ በቃ ሁሉን ነገር ህይወት ወጣ ውረድን ምናምን ብዙ ነገሮችን እያስተማሩን የመጡ ልጆች ናቸው። አሁን ላይ እኛ ያልተስማማንበት መንገድ ምንድነው? ይሄ ነገር ክብራቸውን የሚነካ ክብራቸውን ዝቅ የሚያደርግ ስራ ስለሆነ ይሄን ነገር አይዲያ ትተው ሌላ አይዲያ በተሻለ ነገር ቢመጡ እንደዚህ ከልጅ ጋር ከሌላ ሴት ጋር እንደዚህ ሌላ ሴት መጥቶ ሶስተኛ ወገን መጥቶ ምናምን በመሃላቸው ምናምን ሲሆን ይደብራል እና ከምንወዳቸው ከምናከብራቸው አንጻር ከምናደንቃቸው አንጻር በቃ እነሱ በጥሩ ነገር መጥተው እነሱ ደግሞ እንደዚሁ ስራቸውን እየሰሩ ትልቅ ደረጃ እንዲደርሱልን ነው የምንፈልገውና ኦዲየንስ የተቆጣውም ለዛ ነው ማለት ነው። እና ትናንት ብዙ ሰው ነው የተቀየመው፣ ብዙ ሰው ነው የተቆጣው፣ በጣም ብዙ ሰው ነው ያዘነባቸው ምናምን ማለት ነው። ያ ምንድነው ስለሚወዷቸው ነው። በቃ ሀይሚዬና ብሩኬ እንደዚህ አይነት ላይ እንዲገኙ ስለማይፈልጉ ነው። ምክንያቱም ይሄ ነገር ክብራቸውን ዝቅ የሚያደርግ ነገር ስለሆነ እንደዚህ አይነት ቦታ ላይ እንዲገኙ አይፈልጉም። ለዛ ነው። እና ለማንኛውም ጨረቃ ፋሚሊ መረጋጋት መቻል አለብን። እነሱ ዩቲዩበሮች ናቸው እንግዲህ በዛ ላይ በሀይሚዬና በብሩኬ መፍረድ አይቻልም። ገባችኋ? አሁን ላይ ሰው በጣም ከባድ ነው ውዶቼ። ጥሩ ነገር ላይ እንዳልኳችሁ ጥሩ ነገር ላይ አንገኝም። መጥፎ ነገሩ ላይ ነው የምንገኘው። ጥሩ አይደለም ብለን ከምናስበው ላይ ነው የምንገኘው። ገባችኋ? አሁን እዩ ትላንት መጣቻ ብዙ ሰው ሰብስክራይብ አናረግም አሉ አይደለ? ግን በጎን ደግሞ ሌሎች አሽቃባጮች ስላሉ ደግሞ እሷ ምን አደረገች፣ እሷ እንደዚህ ነው ምናምን እያሉ በቀና ልብም ያው ሰብስክራይብ ያደረጓት አሉ። እኔ ችግር የለብኝም፣ ሰብስክራይብ እኮ አያስከፍልም። ግን ምንድነው የሆነ አይዲያውም ደስ አይልም እና ደግሞ እኛን እንደ ጅል አይተውን ነው እንዴ እንደዚህ በቃ በዚህ ልክ ምናምን ኢቭን በበዓል ቀን እንኳ ለምንድነው በደስታ ሊመጡ ያልቻሉት? ለኛ ሲሉ ቢያንስ ለኦዲየንስ ክብር ካላቸው ለምንድነው በዓልን እንኳን በደስታ እንድናሳልፍ ያላደረጉና አይነት ስሜት ውስጥ ነው ጨረቃ ፋሚሊ የገባው ማለት ነው። እና ለዛ ነው እንጂ ምንም ከኛ የሚቀንሰው ነገር ኑሮ አይደለም። ግን ያናዳል፣ ነገሩ ያናዳል። እና አንድን ነገር ደግሞ ማስቆም የምንችለው እኛው ራሳችን አንድ ስንሆንና እንትን ስንል ነው። ገባችሁ አይደለ? ምን ልላችሁ ፈልጌ ነው፣ አሁን ይሄ ከዚህ ስራ እንዲወጡ ራሱ በቃ ተው ምናምን ነገር እያልን እኛ እንደዚህ እንትን ባንል እኮ ስራውን እንትን ይሉት ነበረ፣ ከት ያደረጉት ነበር። ግን ምንድነው እንደዚህ አይነት ስራ ላይ ቪው በጣም ሀይ ነው። ገባችሁ? በፍቅር ሲመጡ ደስ በሚል ቪዲዮ ሲመጡ ደግሞ ቪው ይቀንሳል። ለምን እንደዛ ይሆናል? ስለዚህ እነሱ የሚመርጡት የትኛውን ነው? ቪው ጥሩ የሚያስገኝላቸውን ነገር ነው የሚመርጡት። ገባችሁ? አብርሻውን እና ሩታ ሄደ መጣ፣ ልጁ የሱ ሆነ አልሆነም፣ ወደ ውጭ ሀገር ሄደ እንደዚህ አለ፣ አብርሽ እንደዚህ ሆኖ በዛ ወጣ ወረደ ምናምን ነው። በቃ ጭቅጭቅ ማለት ነው። ሁሌ ጭቅጭቅ 1 አመት ሙሉ በቃ በዚህ ወጣ በዚህ ወረደ፣ እንትና ሄደ እንትና መጣ ምናምን፣ ታሰራ ተፈታ ምናምን፣ በቃ እንደዚህ ነው። አንድ ከዚህ ግባ የሚባል ነገር ህዝብን የሚያስተምር ነገር አያስተላልፉም። ገባችሁ አይደለ? ግን ምንድነው ሰው እዛ ቦታ ላይ ነው የሚገኘው። ቪውን እዩት ምን ያክል እንደሚታይላቸው ማለት ነው። ለምን እንደዛ ይሆናል? ሰው ያንን እያየ ደግሞ
ወደዛ ነው እንትን የሚያዘነብለው፣ ስራው ወደዛ ነው የሚያዘነብለው። ሀይሚዬና ብሩኬን በጣም ብዙ ከልባቸው የሚወዷቸው ላይክ እንደ ቤተሰብ፣ እንደ እህት፣ እንደ ወንድም፣ እንደ እናት አባት ሆነው በቃ በጣም በፍቅር የሚወዷቸው ለምንድን ነው? ክብራቸውን ጠብቀው በራሳቸው አይዲያ በራሳቸው ዓለም የሚጫወቱ ልጆች ስለሆኑ ነው። ገባችሁ? እና ለኦዲየንስ ክብር ስላላቸው ነው። አሁን ላይ በእንደዚህ አይነት አይዲያ ሲመጡ ደግሞ ከነ አብርሽና ከነ ሩታ ጋር ተቀራረበብንና ኦዲየንስ እንደዛ ስለማይፈልግ እንደነሱ ድራማ በቃ እንደ ረጅም ድራማ በቃ ህይወታቸው ድራማ እስኪመስል ድረስ እነሱ ከካሜራ ጀርባ እኮ ሰላም ናቸው፣ ግን ለኛ ህይወታቸው ድራማ እስከሚመስል ድረስ በዛ ልክ እንዲሄዱ አንፈልግም። ሀይሚዬና ብሩኬን እዛ ቦታ ላይ እንዲገኙ አንፈልግም። እና ለዛ ነው ጨረቃ ፋሚሊ ተቆጥቶ የነበረው ማለት ነው። ግን ያ ሲሆን ደግሞ ከዛ ነገር እንደነሱ እንዳይሆኑ በቃ አለ አይደለ በትክክለኛው መንገድ እየሄዱ ጥሩ ደረጃ ደርሰው ወልደው ከብደው እንደዚህ 4 ልጆች መተው ምናምን ተጋብተው እሱን ነገር ነው የምንጠብቀው እኛ። እሱን ነገር ደግሞ ስንጠብቅ እኛ ያን ነገር እንትን ማለት ያለብን እኛ ነን። ገባችሁ? ካላየን እንትን ካላል እዛ ነገር መጥፎ ነገር ሲሰሩ አስተያየት እየሰጠን ሚዛናዊ ሆነን አይ እንደዚህ ይሄ አይዲያ ለእናንተ አይጠቅምም፣ በቃ ለእናንተ አይመጥንም እና በሌላ በተሻለ አይዲያ ነው ቶሎ እኛንም አስደስቱን ምናምን ነገር እያልን አስተያየት እየሰጠን ያን ስራ ከት እንዳደርጎት ማድረግ እንችላለን ማለት ነው። ግን ደግሞ መጥፎ ነገር በሚለቁ ይሄ የሴትን ክብር ዝቅ የሚያደርግ የወንድን ክብር የሚያሳጣ የሚነካ ነገር ምናምን ምንም የማያስተምር ነገር ሲለቁ ካላየን ያን ነገር እንትን ይሉታል። ገባችሁ? ያቆሙታል። ግን ደግሞ እዛ ነገር ላይ መጥፎ ነገሮች ላይ የማያስተምር ነገር ላይ እንደዚህ ሰፍ ብለን የምንሄድ ከሆነ ቪው በጣም ብዙ ከሆነ ምናምን እነሱ ያንን ስራ ይቀጥሉበታል ማለት ምን ይባላል በሀገራችን አባባል መሰላችሁ? ስለመሆንህ እንጂ ስለመባልህ አትጨነቅ ይባላል። ሆነው ካልተገኙ ስለመባላቸው መጨነቅ አይጠበቅባቸውም። ምክንያቱም እነሱ አይደሉማ። ሰው ይሄ ነው ብሩኬን እሱ እኮ ብዙ ሴቶች ያወራል፣ እሱ እኮ እንደዚህ ይላል፣ እሱ እኮ እንደዚህ ይላል ይባላል አይደለ? ረግጣችሁ አላምጣችሁ ጨረሳችሁት በዚህ ቪዲዮ ማለት ነው፣ በዚህ አይዲያ። ግን እሱ ሆኖ እስካልተገኘ ድረስ እሱ ውስጡ ልቦናው ንጹህ እስከሆነ ድረስ ምንም የሆነው ነገር የለም፣ ምንም ይቀንስበት ነገር የለም ማለት ነው። ሀይሚዬ ስንት ነገር ተብላለች፣ ስንት ነገር ተረግጣለች። ከዚህ በፊት ስንት ነገር ተብላለች፣ ወላሂ ስንት ነገር ተብላለች። ግን እስቲል አሁንም እየተሰደበች ነው ያለችው ማለት ነው። ግን ምንም የሆነች ነገር የላትም፣ ምንም የሚቀንስባት ነገር የላትም። ስለዚህ እንደዚህ አይነት ሙድ ነው አሁን ላይ እያራመዱ ያሉት እነሱ ማለት ነው። እኛንን ወደዛ ነገር ወደ መጥፎ ነገር የምንገፋፋቸው እኛው ራሳችንን እንትን ማዋል ያለብን ቦታ ላይ እና መገኘት ያለብንን ቦታ ላይ መምረጥ መቻል አለብን። ገባችሁ? ጥሩ አይዲያ ሲያመጡ ልክ እስከዛሬው ጥሩ ነገር ሲያመጡ ማበረታታት፣ ማየት፣ ላይክ ሼር ማድረግ ምናምን መቻል አለብን። መጥፎ ነገር ሲያመጡ ደግሞ አስተያየት መስጠትና ያን ነገር እንዲያቆሙት እንትን ማለት መቻል አለብን ማለት ነው። ምክንያቱም ለእነሱም የምናስብ ከሆነ ለእኛም የሚያስተምር ነገር ነው ብለን ካሰብን ጥሩውን እንትን ማለት ነው፣ ሰፖርት ማድረግ ነው። መጥፎውን ነገር ደግሞ ምክር መስጠትና አስተያየት መስጠት ነው። በስድብ በመዘግዘቅ ምን ከማለት ፎቶ በማበላሸት ምናምን ሳይሆን ማለት ነው። እና እንደዛ ነው እና በእነሱም አይፈረድም። ሀይሚዬና ብሩኬ እንግዲህ የብዙ ሰው የዋህ ናቸው። ለብዙ ሰው ቻናል እየከፈቱ ለብዙ ሰው እንትን እያሉ ብዙ ልጆችን ያሳደጉ ልጆች ናቸው። እነሱም ደግሞ በተቻላቸው አቅም እየሰሩ ያሉ ልጆች ናቸውና ነገ ትልቅ ደረጃ ደርሰው ማየት እንፈልጋለን። ይሄ የሁላችንን ፍላጎት ነው። እና ውዶችዬ ሀይሚዬና ብሩኬ መቼም አይለያዩም። አሁንም ቢሆን አትደንግጡ። ለሀይሚዬ የሚሰጣት ካራክተር ሁል ጊዜ እንደዚህ አይነት እንትን እንለያይ አይነት ነገር ምናምን ነውና የአዲስ ነገር አይደለም። ከዚህ በፊት ብዙ ጊዜ ተናግራለች እንደዚህ አይነት ነገር፣ ግን አልተለያዩም ማለት ነው። ምክንያቱም የስራው አንዱ ባህሪ ነው። በቃ ይሄ የስራው የካራክተሩ እንትን ስለሆነ እንጂ ሀይሚዬና ብሩኬ ኢንሻአላህ መቼም አይለያዩም። በሰላም ይመጣሉ። አታስቡ፣ አትጨነቁ ውዶችዬ። ባያላችሁበት ሰላማችሁ ይብዛ። ሀይሚዬና ብሩኬም እንግዲህ ከዚህ በኋላ ነገሮችን አስተካክላችሁ እንደምትክሱን ተስፋ እናደርጋለን። በእናንተ የሚጨክን አንጀት የለንም። ዞሮ ግን ከጥፋታችሁ እንደዚህ እናንተን ከማይመጥን ቦታ ላይ ባትገኙ መልካም ነው። ነገ እናንተ የልጆች አባት ትሆናለ፣ ብሩኬም የልጆች እናት ትሆኛለሽ፣ ሀይሚዬም ያብሳላትና የማናት ደሞ አንዳ እና ለዛ ያብቃችሁ ብቻ። ለማንኛውም እንግዲህ
ከዚህ በኋላ ያለውንም በትዕግስት መጨረሻውን ማየት ነው መጠበቅ ነው ውዶችዬ። አብሽር አይዞን። መልካም ቀን ይሆንላችሁ። ወዳችኋለሁ። ባይ ባይ።